ትላንት ምሽት ፕሬዝዳንት ትራምፕ ላይ የግድያ ሙከራ ተደርጓል። የአሜሪካና የኢራን ድርድርም ሳይጀመር ተቋርጧል። በዓለም ፖለቲካ ታሪክ ውስጥ ታይቶ የማይታወቅ ታላቅ ድንጋጤ ዋሽንግተንን እያወካት ይገኛል። ፕሬዝዳንት ዶናልድ ትራምፕ በአደባባይ ከተሰነዘረባቸው የግድያ ሙከራ ለጥቂት ተረፉ። በሌላ በኩል ደግሞ በአሜሪካና በኢራን መካከል ሊደረግ የታሰበው የታሪክ ትልቁ የሰላም ድርድር በደቂቃዎች ልዩነት ወደ ጥፋት ቀጠሮ ተቀይሯል። ወደ ዝርዝር መረጃው ከመግባታችን በፊት እንዲህ ያሉ ፈጣንና እውነተኛ መረጃዎችን በየቀኑ ለማግኘት ቻናላችን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ እያልን አብራችሁን ስላላችሁ እናመሰግናለን። ወደ ዝርዝር መረጃው እንገባለን። ትላንት ምሽት በዋሽንግተን ሂልተን ሆቴል ታላቅ የእራት ግብዣ እየተካሄደ ነበር። ፕሬዝዳንት ትራምፕ እና ቀዳማዊት እመቤት ሚላኒያ ትራምፕ ከመቶዎች ከሚቆጠሩ ባለስልጣናትና ጋዜጠኞች ጋር ተገናኝተው ነበር። ልክ ግብዣው አጋማሽ ላይ በደረሰበት ወቅት በአዳራሽ ውስጥ ያልተጠበቀ የተኩስ ድምፅ ተሰማ። በዚህ ሰዓት በስፍራው የነበረው ድንጋጤ እጅግ ከፍተኛ ነበር። የፕሬዝዳንቱ የጥበቃ ቡድን ወዲያውኑ ፕሬዝዳንቱና ባለቤታቸውን ከቦ በማውጣት ወደ አስተማማኝ ቦታ ወስዷቸው። በአዳራሹ የነበሩ ጋዜጠኞችና እንግዶች ደህንነታቸውን ለመጠበቅ ከጠረጴዛው ስር ለመደበቅ ሲሞክሩም ታይተዋል። የጥበቃ ኃይሎች ወዲያውኑ እርምጃ በመውሰድ ተኳሹን በቁጥጥር ስር ማዋል ችለዋል። ግለሰቡ የ31 ዓመቱ የካሊፎርኒያ ነዋሪ የሆነው ኮል ቶማስ አለን ይባላል። ይህ ግለሰብ በወቅቱ በርካታ የጦር መሳሪያዎችና ሽጉጦችንም በተጨማሪ ቢላዎችን ይዞ እንደነበረም የጸጥታ አካላት አስታውቀዋል። ፖሊስ አሁንም ግለሰቡ ይህንን ጥቃት ለመፈጸም ምን እንደገፋፋው ምርመራን እያደረገ ይገኛል። ከጥቃቱ ጥቂት ሰዓታት በኋላ ፕሬዝዳንት ትራምፕ ከዋይት ሃውስ መግለጫ ሰጥተዋል። ፕሬዝዳንቱ እርሳቸውም ሆኑ ባለቤታቸው ምንም አይነት ጉዳት እንዳልደረሰባቸውም አረጋግጠዋል። ሁላችንም በጥሩ ሁኔታ ላይ እንገኛለን በማለት ደጋፊዎቻቸውን አረጋግተዋል። ይሁን እንጂ በጥቃቱ ወቅት አንድ የሴክሬት ሰርቪስ አባል በጥይት ተመቶ እንደነበረም ተገልጿል። ነገር ግን በለበሰው የጥይት መከላከያ ልብስ ምክንያት ሕይወቱ ሊተርፍ ችሏል። ከእርሱ ውጭ በሌሎች ባለስልጣናት ላይ የደረሰ ምንም አይነት ጉዳት የለም። ይህ ጥቃት የተፈጸመው አሜሪካ በውስጥም በውጭም ከፍተኛ ውጥረት ውስጥ ባለችበት በዚህ ወቅት ነው። በአሁኑ ወቅት በሆርሙዝ ወሽመጥ አካባቢ ከኢራን ጋር ያለው ፍጥጫ ቀጥሏል። ምንም እንኳን በፓኪስታን በኩል የተጀመረው የተኩስ አቁም ስምምነት ፈርሶ ዳግም ተጀምሮ ውጤት ባያመጣም የትራምፕ አስተዳደር በዲፕሎማሲያዊ መንገድ መፍትሄ ለማግኘት ጥረት እያደረገ ይገኛል። በተጨማሪም በሀገር ውስጥ በስደተኞች ፖሊሲ ላይ የተወሰነው አዲስ እገዳና የማሪዋናን ደረጃ ዝቅ ለማድረግ የተያዘው እቅድ ከፍተኛ የፖለቲካ ክርክር እያስነሳ ባለበት በዚህ ወቅት ይህ የግድያ ሙከራ መከሰቱ ሁኔታውን ይበልጥ ውስብስብ አድርጎታል። አሁን ደግሞ ትኩረታችንን ወደ ፓኪስታን እናድርግ። በዓለም ዙሪያ ትልቅ ተስፋ ተጥሎበት የነበረው የአሜሪካና የኢራን ድርድር ሙሉ በሙሉ ከሽፏል። ፓኪስታን ያዘጋጀችው የድርድር ጠረጴዛ ባዶ ሆኖም ቀርቷል። ለዚህ ውድቀት ዋናው ምክንያትስ ምንድን ነው? በመጀመሪያ የኢራን ጽኑ አቋም ነው። የኢራኑ ፕሬዝዳንት መስዑድ ፐዣን በግልጽ እንደተናገሩት አሜሪካ በሆርሙዝ ባህረ ሰላጤ ላይ የጣለችውን የባህር ላይ እገዳ ሳታነሳ እንዲሁም የኢኮኖሚ ጫናዋን ሳታቃልል ኢራንም በጫና ውስጥ የሚደረግ ድርድር አንቀበልም የሚል ጠንካራ መልእክት ለፓኪስታን ጠቅላይ ሚኒስትር በስልክ ልከዋል። በሁለተኛ ደረጃ የፕሬዝዳንት ትራምፕ ያልተጠበቀ ውሳኔ ነው። ልዑካን ቡድናቸው ወደ እስላማባድ ሊጓዝ ጥቂት ደቂቃዎች ሲቀሩት ጉዞውን ሰርዘዋል። ትራምፕ ኢራን ያቀረበችው የሰላም እቅድ ለእኔ በቂ አይደለም ብለዋል። ይባስ ብሎም ኢራን መነጋገር ከፈለገች በሶስተኛ ሀገር በኩል ሳይሆን በቀጥታ ወደ ዋሽንግተን ደውላ እኔን ማግኘት አለባት የሚል ትዕቢት የተሞላበት ንግግርን ተናግረዋል። ይህ ደግሞ ለኢራን የክብር ጉዳይ በመሆኑ ፍጥጫውን ይበልጥ አክርሮታል። የዚህ ሁሉ ፍጥጫ መነሻ ደግሞ ኤንቢሲ ኒውስ ይፋ ያደረገው መረጃ ነው። ኢራን ከዚህ ቀደም በወሰደችው የአጸፋ እርምጃ በአሜሪካ የጦር ሰፈሮች ላይ ያደረሰችውን ውድመት እጅግ አስከፊ መሆኑ ታውቋል። በ100 ቢሊዮን ዶላር የሚገመት ንብረት መውደሙንና የአሜሪካ ጦር ይህንን መረጃ ደብቆ መቆየቱን በኮንግረሱ አባላት ላይ ትልቅ ቁጣን ፈጥሯል። ይህ ብቻ አይደለም። አሜሪካ በዚህ ጦርነት ወቅት ያልረዱኝን አጋሮቼን እቀጣለሁ በማለት ዛቻን ጀምራል። ስፔን የአሜሪካ አውሮፕላኖችን በግዛቷ ላይ እንዳያልፉ በመከልከሏ
አሜሪካ ስፔንን ከኔቶ አባልነት ለማስወጣት ጥናት እያደረገች እንደሆነም ተሰምቷል። እንግሊዝ ብትሆን በአንዳንድ ጉዳዮች ላይ በያዘችው አቋም ምክንያት ከአሜሪካ ጋር ቅራኔ ውስጥ ገብታለች። ይህ የሚያሳየው የኢራንና የአሜሪካ ፍጥጫ የሁለቱን ሀገራት ግንኙነት ብቻ ሳይሆን የዓለምን አቀፍ ጥምረቶች ጭምር እየበታተነም መሆኑን። ክቡራትና ክቡራን ውድ የብስራት ሚዲያ ቻናል ቤተሰቦች ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበረ። ስለተከታተላችሁን እናመሰግናለን እያለን ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎችም እንዲደርስ አድርጉ። እንዲህ አይነት ጠቃሚ መረጃዎችን በፍጥነት እንዲደርሳችሁ አሁኑን ሰብስክራይብ በማድረግ ነገም በሌላ አዲስ መረጃዎች እስከምንገናኝ ሰላም ቆዩ። ሰላም ለዓለም ይሁን። ሰላም ለሕዝባችን።